እራት ትጋብዥኛለሽ ብዬ ግን አልጠበኩም ነበር። የዛሬው እራት ልዩ ይቅርታ ሽታ አለው። የጀመርነውን ነገር ለመጨረስ ፈልጌ ነው የመጣሁት። ንግግር የቅናት ይመስላል። ንግግር የቅናት አይደለም። ከገባ ማስጠንቀቂያ ነው። አልፈራም ፍሬዘር። ልታስቀናኝ መሆኑ ነው ልጅቷን ሰፈር ድረስ ይዛት የመጣኸው? ማንን? ከልጅቷ ጋር ቆማችሁ ከጣራ በላይ ስታሽካኳያቻችሁ ነው የገባሁት። ታዲያ ወይ ሁለታችን ተሳስተናል? እኔ ብቷቸው እንኳን አንተን መቼም አያፈቅሩ። ምን ላደርግ እንደምችል አላውቅም። እውነትህንም ቅዠትህንም እደባልቅብሃል። ቀልዴን ተሳስታ ስለተረዳችሁ እያረምኳት ነው። ናኒ ስለምታውቂኝ ታምኛለሽ ብዬ ነበር። ከእንግዲህ በኋላ ማንኛችሁንም አላውቃችሁ። ናኒ ውጪ። ተደጋጋሚ እዚህ ቦታ እየመጣ ነው። በሰላም እኔም አገኘሃለሁ ብዬ አልጠበቅኩም ነበር። ግን ምን ታደርጓለህ? ከተማ በጣም ትንሽ ነች፣ ልብም ደግሞ ከዛ ታንሳለች። ገና ከዚህ በኋላ ብዙ እንገናኛለን አይመስልም? ተመልሰህ እንዳትመጣ ነገረች። ይኸውልህ ፍሬዘር፣ ለአንተ መናገር አለባት እንዴ? እሱ እዚህ በምትመጣበት ምክንያት ይወሰናል። ምናልባት ናፍቃኝ ይሆናል፣ ወይም ደግሞ የነበረንን ነገር ናፍቄው ይሆናል። ትሰማለህ? እሷ ዝም ብለህ በፈለክበት ሰዓት የምትመላለስባት ሴት አይደለችም። እሺ፣ ልክ እንዳንተ ማለት ነው። እንደ ቦዲጋርድ ብቅ ጥልቅ እያልኩኝ መጫወት አለብኝ? ይሄ ጨዋታ አይደለም። የኔ የሆኑትን ነገር መጠበቅ እንዳለብኝ አምናለሁ። ኧረ እባክህ፣ ከምንድን ነው የምትጠብቃት? ከአሮጌ ትዝታዎች ወይስ ከአዲስ ተፎካካሪ? ጭንብልና ለስላሳ ንግግር ይዘው ከሚመጡ ሰዎች። ንግግር የቅናት ይመስላል። ንግግር የቅናት አይደለም። ከገባ ማስጠንቀቂያ ነው። አልፈራም ፍሬዘር። እሱ የራሴ የመጀመሪያ ስህተት ነው። አሁንም በህይወቷ ውስጥ ቦታ እንዳለ ነው እንደ የሚሰማ። እኔ እኮ ከእሷ ህይወት አልሄድኩም። ከእሷ ህይወት የሄድኩት እኔ ሳልሆን አንተ ራስህ ነህ። አሁን እኔ እዚህ ነኝ። እስካሁን ጥበቃ ስላደረክላት አመሰግናለሁ። አሁን ግን መሄድ ትችላለህ። እመነኝ፣ ብዙ አትቆይም። እንደዚህ ባትዝናና ምናምን ጥሩ ነው። እሺ፣ እሱን በተግባር አሳያለሁ። ሁሉም ነገር ቀላል ነው። ዳዊት ከሩቅ እያየው ነበር። ፈልገኝ ነው? እኔ እንደ ሌሎቹ እንደለመድካቸው አይነት ሰዎች አይደለሁም። ይገርማል። እቺ ሀገር ያንተ ዕዳ ያለባት ነው የምትመስለው። እድል ትገባኛለች። ምናልባት አንተም እንደዛ። ልዩነቱ እኔ ጨዋ መስዬ ለመታየት አልሞክርም። አይ ጭምብሉን ማድረግ ስለማልፈልግ ነው። አንተ ግን በሁሉም ቦታ አንድ አይነት ጭምብል ትለብሳለህ። ዮኒ፣ ከእኔ ምንድን ነው የምትፈልገው? ናኒ ለምን እንደምትከታተላት ነው ማወቅ የምፈልገው። ከአንተ ሸሽታ ቤቲ ጋ የተደበቀችው ልጅ ማለት ነው? ናኒ የኔ ናት፣ የኔ ብቻ። የማንም አይደለችም። ያ ነው ይበልጥ ሳብ የሚያደርጋት። ውድድር አልወድም። ሲጀመር ለውድድር የሚያበቃ ትዕግስት የት አለህና? ስማ፣ ከዚህ ባነሰ ምክንያት መስመር ያለፈው ወንዶችን ሰብሬያለሁ። ሞክረኝ፣ የምታመጣውን እናያለን። ከሷ ራቅ፣ ከቤቲም ራቅ። ይሄ ምክር አዘል ማስጠንቀቂያ ነው ብለህ ማሰብ ትችላለህ። ምናልባት አንተ ማታፈርሰውን ስለነካውብህ እንጂ አፍቅራቸው አይደለም። እኔ ብቷቸው እንኳን አንተን መቼም አያፈቅሩ። ምን ላደርግ እንደምችል አላውቅም። እውነትህንም ቅዠትህንም እደባልቅብሃል። አውቃለሁ። ያ ነው ይበልጥ አስደሳች የሚያደርገው። ቤቲ፣ የብቻሽን ጊዜ ያስፈልግሻል ብዬ አስቤ ነበር። ችላ ነው ያልከኝ። እንደማትፈልገኝ የነገርከኝ አይደል? ቤቲ፣ በመጣሽበት ፍጥነት ከቀጠልሽ ከፊት የሚጠብቅሽ ከኋላ ያለሽበት ታሪክ ነው። እሱን መካሪ እንደምፈልግ አልጠየቅኩም ነበር። ለእኔ ራሴ አውቃለሁ። እኔ ተጨማሪ ጉዳት ላለማድረስ እየሞከርኩ ነበር። ከኔ በራክ ቁጥር ልቤን ይበልጥ ሰበርከው። መጀመሪያ እኮ የገፋሽኝ እኮ አንቺ ነሽ እኮ። ምክንያቱም እየተጎዳው ነው። እኔም እንደዛው። ግን ቆም ብለን ማሰብ አለብን። አዲስ ፍቅር መጀመራችን ቁስላችንን አያክመው። አንተን ለመሸከም በጣም ከባድ እንደሆነ እንዲሰማኝ ነው ያረከኝ። እስከ ወርቅ ድረስ ሁሉንም ነገር ተሸክሜያለሁ። አልወደክም፣ ሮጥክ እንጂ። ምናልባት መቆየት ራስሽን እስክታጠፊ ማየት ሊሆን ይችላል። ታዲያ ለመውደድ በጣም አስቸጋሪ በሆንኩበት ጊዜ በጣም እኮ ያስፈልገኝ ነበር። ሁሌም አጠገብሽ ነኝ። ለአንድ ቀን አላጣሽም።
ምናልባት አንቺ የምትፈልጊውን ነገር ለማወቅ ጊዜ ፈጅቶብኝ ሊሆን ይችላል። እና አሁንስ ታውቃለህ? አሁንም ቢሆን ለማወቅ እየሞከርኩ ነው። እንደ ፍቅረኛ ቁስሎችን እያከምኩ ልረዳሽ እየሞከርኩ፣ ከዛም በላይ አንቺ ግን ፈጽሞ ልትረጂኝ አልቻልሽም። እኔ ደግሞ ምንም ልገባኝ አልቻልክም። ናንዬ የለመድሽው ቤት አይደለ እንዴ? እንዴት አልመጣም ትያለሽ? ውይ ማሚዬ፣ አንቺ ጋር መምጣት ሁሌም እንደሚናፍቀኝ ታውቂያለሽ። ይሁንዬን አሁንም ትፈሪዋለሽ እንዴ? እሱ እኮ አሁን በጣም ተቀይሯል። እንደውም ከብዙ ጊዜ በኋላ ካጎቱ ጋር ሳይስማሙ አይቀሩ። ጥሩ ነው። ናንዬ ተጫዋች ታለም ጎረቤታችን እናውቅሻታል፣ አልረሳሻትም። እሷ ፈልጋኝ ነበር፣ ደርሼ ልምጣ። እሺ አልቆየም፣ 1-5 ደቂቃ። ማሚ ግን እኮ ወደ ስራ ነው እየገባው ነበረ። አብራን እንውጣ። አልቆይም ናንዬ፣ 1-2 ደቂቃ ብቻ። ለምን ፈልግሽኝ ብዬ ልምጣ። እሺ እሺ ማሚ። እኔን ለማየት አልጠበቅሽም አይደል? ዛሬ እያመመኝ ነው። እባክህ ከኔ ራቅ። ዘና በይ። ለመጣላት አይደለም የመጣሁት። ሁሌም እንደዛ ነው የምትለው፣ ግን እኮ አንድም ቀን ሰላማዊ ሆነ አታውቅም። ለመነጋገር ነው የመጣሁት፣ ይቅርታ ለመጠየቅ። ወንድም መስለ ለመታየት እየሞከርክ ነው። ስህተቴን አውቃለሁ። ስህተት ብቻ አይደለም፣ ምርጫ ነው የመረጥከው። እኔ ለማሰቃየት ነበር የመረጥከው። ከዛ ጨለማ ማውጣት ነበረብኝ፣ ከዛ መለጥኩኝ። አሁን ምን ማድረግ እንዳለብኝ ግራ ገብቶኛል። ምኑ ነው ግራ የሚያጋባ? አንቺ ለእኔ ያለሽ ስሜት ነው። እኔ እህት ከመሆኑ ውጭ ምን ለማድረግ ሞክሬያለሁ? አላውቅም። አታውቅም? እሺ ልትሰድበኝ ነው የመጣሁ። አመሰግናለሁ። ታውቂያለሽ፣ የድሮዎቹ ቀናት ናፍቀውኛል። በአንተ ቁጥጥር ስር ሆኜ መተንፈሻ የምታሳጠኝ ቀን ናፈቀ? አይደለም፣ አንቺን በየቀኑ ማስብበት እንዲሁም የማይበት። ፖለቲካል ነበር እንዲህ ስራ። እሱ አልሳካ ሲለ እኔን ማጥመድ ጀመርክ። ሰው የሆነ ስራ የማይሰራ ከሆነ አይምሮ ባዶ ይሆናል ትላለች ማሚ። ስለዚህ እኔን ማሰቃየቱ እንደ ስራ ቆጥረ ከሆነ አይደለም። አንቺ ማፍቀር ግን እፈልጋለሁ። ምንድን ነው ስራክ? አንቺ ማፍቀር የምሬን እኮ ነው። አታምኚኝም? አንተ እኮ አታረገውም አይባልም። ራስክን ለስንፍና እንዳስገዛ ካውቃለሁ። ወደ ቤት እንድትመጪ እፈልጋለሁ። አንድ ቀን እዚህ ቤት እንዳታርድ ያልከውን ራሳከው እንዴ? በየቀኑ እኮ ታስፈራራኝ ነበር። አሁን አትፈሪም? ፍርሃት የህይወት ክፍል ነው። ከፍርሃት ማምለጥ አንችልም። መሸሽ ማቆም ግን እችላለሁ። አሁን እጠላሃለሁ። አጠገቤ እንዳትደርስ። ናኒ፣ ከህይወትሽ እየገፋሽኝ እያስወጣሽኝ። መጀመሪያም ቢሆን ህይወቴ ውስጥ አልነበርኩም። እኔ እንደ ቆሻሻ በማየትሽ ትጸጸችበታለሽ። ያንተ እንደሆንኩ እንድታስብ ስላደረኩ በጣም ጸጽቶኛል። እንዴ አቤት አለ እንዴ? አዎ ማሚ፣ ግን አሁን ልወጣ ነው። ቆየን እንዴ ናንዬ? አይ አልቆየሽ። በቃ ማሚ፣ እኔ ልሂድ። እሺ በሰላም ተመለስ። ሁሌ የምንገናኘው ነገር እኮ በአጋጣሚ በጣም ነው የሚገርመው። ራስን በቃ እንዳስገራሚ ሰው ነው የምታስበው አይደል? ቆይ ከኔ ጋር ብቻ ነው ወይስ ሁሌም እንደዚህ አይነት ሰው ነህ? ምን ትፈልጋለህ? ይኸውልህ ቤቲ ከኔ ጋር መቀጠል ትፈልጋለች። ቤቲ ጋር ያለን ነገር እንድታቆም እፈልጋለሁ። እሺ ሌላስ? እና ደግሞ በናኒ ዙሪያ መዞርህን አቁም። ወንድ ልጅ አይደለ እንዴ? ዞር ዞር ብለህ ሌላን ሴት ፈልግ። ትሰማለህ? በእኛ ህይወት አንተ ትዕዛዝ የመስጠት መብት የለህም። ታውቀዋል፣ ግን ሁሉንም ሰው እያስቸገርክ። እንዳንተ አይነት ሰዎችን እያስቸገርኩ ሊሆን ይችላል። እንደኔ አይነት ሰዎች አታላዮችና እድል ፈላጊዎች ማለት ነው። ከገባህ ተጠንቀቅ። አውሬ ብለህ እየሰደብከኝ ነው። እንደዛ ነበር ማለት የፈለግኩት። እኔን እንደሚመርጡ ታውቃለህ፣ ስለዚህም ትፈራለህ። እነሱን እንደምትጎዳቸው አውቃለሁ። እኔ ደግሞ የምፈራው ያንን ነው። ምናልባት አደርገው ይሆናል። ምናልባትም ደግሞ የነፃነት ዋጋው ይሄ ይሆናል። ለመሆኑ ነፃነት ምን ማለት እንደሆነ ታውቃለህ? የፈለግከውን ነገር ገለህ የፈለግከውን ነገር ቀብረህ ያለ ተጠያቂ መኖር ነው የምትፈልገው? አሁን ገና እየሰነጠልክ መጣ። እሱ ስልጣኔ ከምትለው ሰይጣናዊ ብትለው ይሻላል። ከጥሩ ነገር መጥፎ ነገር ስለሚያመዝን። ስማ ዳዊት፣ ይሄ እንዲሆን ከምፈቅድ ስምህን ባጠፋው ይሻለኛል። ቀድሞም አንተ ከቤት ውጭ ነህ። ያንን የማድረግ አቅሙም ሆነ መብቱ የለህም። ከውጭ አይደለሁም። እንደ ወንድ እንድናወራ እድሉን እየሰጠው ነበር።
አንተ ግን እንደ ንጉስ ዘበኛ ነህ መሰለኝ አብሬ ካልሞትኩ አልክ። ልክ ነህ። እነሱን ለመጉዳት ደግሞ በእኔ በኩል ማለፍ አለብህ። አያሳስብህ። አንተ ወደ ውስጥ ገባ ቀድሜ በሩን ስለምዘጋው ሌሎች እንዳይገቡ መጠበቅ ትችላለህ። ለዛ ደግሞ ጥሩ ክፍያ ከፍላለሁ። ምንድን ነው በር ላይ ነው የምጠብቅህ አልሽኝ ነበር እንዴ? ልታስቀናኝ መሆኑ ነው ልጅቷን ሰፈር ድረስ ይዛት የመጣኸው? ማንን? ከልጅቷ ጋር ቆማችሁ ከጣራ በላይ ስታሽካኳ አይቻችሁ ነው የገባሁት። እንዴ የቀደመው? እሷ እኮ ያክስቴ ልጅ ነበረች። ኧረ እባክህ እጅን የያዘችበት መንገድ ግን ያክስት ልጅ አይመስልም። በዚህ ጉዳይ እንደገና ልንከራከር ነው? ጎሻ እንደዚህ ልክ ልክ ንገረኝ እንጂ። ምን እያልሽ ነው ቤቲ? እኔ አሁንም እየጨቀጨኩ ነው። አንተ ግን ሁሉንም ነገር ትተህ ሌላ ህይወት ጀምረሃል። ይኸውልሽ ስለ ሳኩኝ ብቻ ከሌላ ሰው ጋር ነኝ ማለት አይደለም። ያለ እኔ ደስተኛ እንደሆንክ ያሳያል። ያለ አንቺ ለመኖር እየሞከርኩ ነው። ያ ደግሞ ለእኔ በጣም ከባድ ነው። አንቺ ደግሞ እኔ ላይ መቅናትሽ ደግሞ ቁስልሽ እንዲሻልሽ አያደርግሽም። እንደ ሁሉ አትመጣም፣ አትደውልም። ቤቲ በቀረብኩሽ ቁጥር የተጣላን የተጨቃጨቅን ነው። አንቺ ግን ዛሬ ላይ ስግብግብ መሆን ነበረብሽ። ምን ማለት ነው እሱ? ልርዳሽና ላግዢ ስልሽ እሺ ትኩረትን እኔ ጋር አድርግ ማለት ነበረብሽ። ጊዜ ደግሞ ቆሞ ይጠብቀን። ምናልባት አንተም እንደ ጊዜው ቆመ እየጠበቅከኝ ላይሆን ይችላል። እኔ ከጎንሽ አልሄድኩም። ምን ያህል ቅርብሽ እንደሆንኩ ግን ማየት አቁመሽ ሊሆን ይችላል። ታዲያ እኮ አሁንም እዚህ እንዳለህ እያሳየኸኝ አይደለም። ምናልባት እኔ መፈለግ ያስፈልገኝ ነበር። አንቺም ደግሞ እኔ መፈለጉ ላይ ትኩረት አላደረግሽም። እኔ ደግሞ አንቺ ላይ ነበር ትኩረት የነበረው። ታዲያ ወይ ሁለታችን እንሳስተናል ወይም ሁለታችን ተስፋ እንቆርጣለን ማለት ነው። ምን ነው አልጠበቅሽኝም ነበር እንዴ? አሁንም እየተከታተልከኝ ነው? የጀመርነውን ነገር ለመጨረስ ፈልጌ ነው የመጣሁት። አንተ የጀመርከው ነገር ቢኖር እኔን ማስፈራራት ነው። ከዚህ በኋላ ግን አትቀጥልም። ስታስቢው ቤቲና ፍሬዘር የተሻለ ሰው እንድትሆኝ ያደረጉሽ ይመስልሻል? ከአንተ ስለራኩኝ የተሻልኩ ሰው ሆኛለሁ። በቃ እኔን እንደ ጭራቅ ነው የምትቆጥሪኝ? እንደ ጭራቅ አልቆጥርም። እኔን ማስፈራራት፣ መከታተል የሚያስደስት ደንበኛ ጭራቅ ነው። ልወድሽ ሞክሬ ነበር እኮ። ልትቆጣጠሪ ነው የሞከርከው። ያ ደግሞ ፍቅር አይደለም። ቤት ውስጥ ነበርሽ አይደል እንዴ? የዓለሜን ቤት የኔ እስር ቤት አደረግከው። አሁን ጠንካራ እንደሆንሽ ታስቢያለሽ፣ ግን ተሰብረሻል። እኔ ደግሞ ከኔ ጉን ካልቆምሽ እንክትክት አደርግሻለሁ። እኔ አሁን ጠንካራ ነኝ። አሁን ብርቱ ነኝ። አሁን ልትሰብረኝ ብትሞክር ራሱ በፍጹም አትችልም። ከቆሻሻ የጎተትኳት ልጅ ትሆኛለሽ። አንድ ቀን ደግሞ ወደ ኋላ ተመልሰሽ ያሳለፍነውን ጊዜ ተናፍቂያለሽ። እኔ ሁሌም እንደቆሸሽኩ እንደምኖር በማሰብ አንተ ራስህ ታፍራለህ። ወደ አንተ ጫካ የመመለስ ምንም አይነት ፍላጎት የለኝም። እኔን ከአይምሮሽ ማስወጣት መቼም አልችልም። እመነኝ፣ አንተን ከአይምሮ ማስወጣት በጣም ቀላል ነው። ናን ናን ሰብሬ እንድገባ እየጠበቅሽ ነው የኔ ውድ? ፖሊስ እስኪመጣ ድረስ እድል እየሰጠው ነው ያለሁት። ያን ማድረግ አይጠበቅብሽም። ፖሊስ ደግሞ እንደማያስቆመኝ ታውቂያለሽ። ልክ እንደገባ ነው ፖሊስ ጋር የደወልኩት። ሙሉ ንግግርን ሰምተውታል። በሽተኛ ነሽ። ለመኖር የምትታገል አንዲት ምስኪን ሴት ብትለኝ ይቀላል። አንቺ ምስኪን ልትሆኚ አትችይም። ልትተባበረኝ ባትችል ህይወቴን ባትበጠብጥ እንኳን እንደ ትልቅ ውለታ ነው የምቆጥርልህ። እዚህ ምን ልትሰራ ነው የመጣው? ያን ሁሉ ያሰብከውን ነገር ካደረግክ በኋላ አሁንም እሷ እንደምታፈቅር ማሰብህና በየጊዜው እየመጣ ማስጨነቅ በጣም ተገቢ አይደለም። እና ማን ሊያስቆመኝ ነው? አንተ? ምናልባት አየህ፣ አንተ ራስን መርዛም እባብ አድርገህ ነው የምታስበው። ነገር ግን ተሳስተሃል። አንተ ሾው ብቻ ነው። አንድ ነገር ልንገርህ፣ ቢያንስ እኔ መጀመሪያ አልናከስም። አንተ የእሷ አዳኝ አይደለህም። ከዚህ በኋላ አንተም የእሷ ቅዠት ልትሆን አትችልም። ያንተ በሽታ ለቋታል።
ይሄ እንደ በፊቱ እያስፈራራው የራስ ያደርጋታለሁ የምትል ከሆነ ከንቱ ድካም ነው። ስለዚህ ምን አንተ ሾው ብቻ ነህ ማለት ነው። አንድ ነገር ልንገርህ፣ ካንተ በደም ከተጨማለቀ እጅ የኔ የፍቅር ጥበብ ትበልጣለች። ሴት ልጅን እንዴት በፍቅር መያዝ እንዳለብኝ ከሀ እስከ ፐ ጠንቅቄ አውቃለሁ። ስለዚህ በቡጢ የምንጨርሰውን ጨዋታ ነው እየተጫወትክ ያለው ማለት ነው። እሱን የምናየው ይሆናል። ድሮም አውቃለሁ ፈሪ እንደሆንክ። ጥሩ የምናየው ይሆናል። እማ ምን ሆንሽ? ምንም። ፊትሽ እኮ ልክ አይደለም። ከየት እየመጣ? አይ እንዲሁ ልጆች ጋር ነበርኩኝ። ልጆች ከምን ታደርጋለህ? አንተ እኮ ልጅ አይደለህ። ያው አንዳንድ ነገር እያደረግን ነበር። ልጆች ስልሽ እኮ ያው ህጻናት አይደሉም እኮ። አታብራራ። አንተ እኮ ስራ ቦታ ደርሰ መምጫ ሰዓት ነበር። ሚስት አግብተህ ልጆችህን መሳሚያ ሰዓት ነበር። ማሚ ሰለቸውሽ እንዴ? እንዴት ትሰለቸኛለህ? ልጄ እኮ ነህ። ያንተ ህይወት አለመለወጥ ግን ያሳስበኛል። ማሚ ስራ እኮ ያን ያህል አስፈላጊ ነገር አይደለም። እንዲሁ አንቺ መጨነቅ ስለምትወጂ ነው። ስራ እኮ የሚያሳየው ያስተሳሰብን ጥንካሬ ነው፣ ራስን የመሆን አቅም። ለማንኛውም ማሚ እኔ አሁን ደክሞኛል። ምንም ሳትሰራ? ደህና ደሪ። ዶክተር መጥቶ ነበር። ምን ፈልጎ ነው የመጣው? ስለ አባቴ እያወራን ነበር። እሱ በመጣ ቁጥር የአባቴን ሀዘን እያሰብሽ የሚያስለቅስሽ ከሆነ ትክክለኛው መፍትሄ ይሄ ሰውዬ እዚህ ቤት እንዳይመጣ። ትልቁ ችግር አባትህን የሚተካ ሰው አለመገኘቱና እኔ በሞት እንኳን የሚረከበኝ ሰው አለመኖሩ ነው። ማሚ ምን አይነት ስድብ ነው እየሰደብሽኝ ያለሽው? እኔ ቴጂ ነው አባቴ ተተኪ የሚያጣው? እስካሁን ወንበሩ ባዶ ነው። እኔ ስፈልግ መስራት እጀምራለሁ። ስራ እኮ አስተሳሰብ ነው። ለአመታት ያልገነባው አሁን ከየት ልታመጣው ነው? እሺ ማዬ፣ እኔን ግን አሁን ተይኝ ልተኛበት። እኔ በተወውም እኮ ህይወት አትተውህም። የዛሬው ራት ልዩ የቅርታ ሽታ አለው። እንዳትሳሳቱ የሚልም ቆንጆ ጠረን። እራት ትጋብዥኛለሽ ብዬ ግን አልጠበኩም ነበር። ይህ ማለት ግን አምናለሁ ማለት አይደለም። አውቃለሁ እምነት የሚገኘው በብዙ ጥረት እንደሆነ አምናለሁ። ያንን ለማግኘት ደግሞ እኔም ጠንክሬ እየሰራሁ ነው። ጥሩ፣ እንደዛ ከሆነ ትኩረትን ከሷ ላይ አንሳ። ከማን ላይ? ናኒ። ከእሷ ጋር አንድ ቤት እየኖሩ እሷን አለማየት የሚከብድ አይመስልሽም? ከኔ ጋር የጭንቅላት ጨዋታ እየተጫወትክ ነው፣ ሊያውም እውነቱን እያወቅከው። እሺ እንዳልሽ። ከሷ ራቅ። ቤትሻ ከእሷ ጋር ፉክክር ነው እንዲያልሽው? አይደለም። ምንም ቅናት አያምርብሽም? ክደትም እንደዛው። ያለፈውን ነገር አሁንም እያነሳሽ ነው? ከስንት ጊዜ በኋላ ቢሆን እኮ አሁን አብሬሽ ነው ያለሁት አይደለ እንዴ? ለጊዜው ይኸውልሽ ቤትሻ፣ እኔ እንድታስቢኝ ፈልገው አሁን የመጣሁት አንቺን ብቻ ፈልጌ መሆኑ ነው። እንደዛ ከሆነ አላማህን አዘንጋ። ምንድን ነው ያልሽው? ምን ነው ለረም ሸሹ? ምንም። እኔ ዝም ብዬ እያጠፍኩኝ ነው። እሱን አይደለም ያልኩሽ። ታዲያ ምንድን ነው? ቅድሜ ነው የወጣሽው። ሲቀጥል ደግሞ ዳዊትን ሰላም ሲልሽ እየሸሸሹ ነው። አንቺ አይደለሽ እንዴ ከሱ ጋር ምንም አይነት ግንኙነት እንዳይኖረኝ ያስጠነቀቅሽኝ? ቤቲ፣ የጓደኝነት አላልኩ። ብቸኝነትና የተገፋ ያህል እንዲሰማው አይደለም ያልኩት፣ እማይሆን ግንኙነትን ነው። ቤቲ፣ አንቺ ባትኝም እኔ ከሱ ጋር ምንም አይነት ግንኙነት እንደማልፈልግ ታውቂያለሽ። ይሄ እኔ ቤት ነው። እንደፈለግሽ መውጣትም መግባትም አትችይ። እሺ፣ እንደፈለግሽ። ለንግግርሽ ለከት አበጅለት። ፍቅረኛሽንም ለንግግሩ ስርዓት አበጅለት።
ቆይ በመፈቀር ይደብሩሻል? ቤቲ አንቺን አለ በሙሉ ያፈቅርሻል፣ ፍሬዘርም ያፈቅርሻል። ግን ይሄ ልጅ ለምን እንደመጣ አንቺ ምንም በደንብ አድርገን እናውቀዋለን። እውቀትሽን ለራስሽ ያዡ። ለማንኛውም በእኔ ወጥ ጣልቃ አትግቢ። ራስሽን ስሪና ቢ እንዴት ይዞሻል የኔ ፍቅር? ቆይ ይሄን ጨዋታ ግን መች ነው የምታቆመው? ጨዋታ አልሽው? እኔ እኮ ከምሬ ነው። ወይስ ልቤን ላሳይሽ? ምንድን ነው የምትፈልገው? አንቺ ላይ የሆነ ነገር ይታየኛል። እኔ ላይ የሚታየ የማይቻል ኃይል ነው። ኃይል በጣም ደስ ይለኛል። ለዛ ነው የማይገባ። ቆይ እኔና አንቺ የሆነ ነገር ብናረግስ? እኔ የሆነ ነገር አይደለሁም። ምን እየተካሄደ ነው? ቀልዴን ተሳስታ ስለተረዳችሁ እያረምኳት ነው። አሁንም ዳርዳር እያለኝ ነው። ዳዊት ይኸውልሽ ቤቲ፣ ሁሉንም ነገር እያጣመመች ነው እየተረዳችኝ ያለችው። ናኒ ስለምታውቂኝ ታምኛለሽ ብዬ ነበር። ከእንግዲህ በኋላ ማንኛችሁንም አላውቃችሁም። ስለዚህ ራስሽን ጠይቂያ። ናኒ ውጪ። ለዚህ ትችሽ መቼም አልወጣም። ማደርገውን አንቺ አይደለሽ የምታውቂልኝ። እውነታው መሀላችን ገብቶ እስኪፈርድ ድረስ አልወጣም። ቆይ በሰው ቤት ሙጥኝ እያልኩ ነው? ቤቲ ባለውለታዬ ነች። ዛሬ ለሷ ካልደረስኩላት መች ልደርስላት ነው? ዳዊት ሴጣን ነው። ያላትን ሁሉ ከወሰደ በኋላ ሜዳ ላይ ጥሏት እንደሚሄድ ረስተዋለች። አሁንም የነገረችኝን ታሪክ መልሳ ለመድገም ልቧ ክፍት ነው። ከኔ ሌላ ማን አላት? ዛሬ በዳዊት ግፊት ቤቴን ለቀሽ ውጪ ስላለችኝ ብወጣ ነገ ምን እንደሚገጥማት በምን አውቃለሁ?